አላዳምጥም በቃ ተኝ ዶም እባክህ ተረጋጋ እባክህ በኋላ ካንተ ተረጋጋ ቁጭ በልና አውራው ተረጋጋ እባክህ አትንኪኛች ተረጋጋ ዘይ ተረጋጋ እባክህ ይኸውልህ ዝንጀሮ ዝንጀሮ ከምን የተነሳ ነው ቆይ አንተ ነው ለሊት እየወሰድከው ለዚህ በቃ ባለሀብቶች ምናምን ከውጭ ድረስ ይመጣሉ እዛ ቦታ እኔም በቃ ደሷ እዛ ጋር ቦታ ሆኜ ሰዎችን እየሰበሰቡ የፈለገኝን ነገር ማስደረግ ነው የምፈልገው። ያያትህን ቦታ መተካት ነው የምትፈልገው ማለት ነው? አዎ እሷ ሲጀመርም እሷ ከቅርብ ጊዜ ድረስ ነበረችና ይሄን ነገር ከሷ ያየው ነው ያደግኩትና ሞታለች አርፋለች እና እሷ ከሞተች በኋላ ይሄን ነገር በበላይነት እየመራው ያለሁት እኔ ነኝ ያስተዳድርካል። ዝንጀሮ ተገናኝቷት ነበርና ከዝንጀሮ ጋር ግንኙነት ፈጽማ ነበርና ከዛ ጊዜ ጀምሮ ያው እኔም የተወለድኩበት መንገድ ያ ነው። ስወለድም እዛው ጫካ ውስጥ ነው እንደተወለድኩ የነገረችኝ እናቴ እና በቃ እንደዛ ነው የነበረው ሁኔታ። ስለዚህ አሁን የሆነ ያለው ነገር በሙሉ እናቴ ከዝንጀሮ ጋር ግንኙነት ፈጽማ ነው የተወለድኩት። ፈጣሪዋ የነገራት ከዝንጀሮ ጋር ግንኙነት እንድታደርግ ነበር። ዝም በይ እናቴ ፈጣሪ እሱ ነው። ዝም በይ አንቺ አያገባሽም። እሱን አይደለ እያወራሁ ያለሁት። ምንድን ነሽ አንቺ የእርጎዝ ዝም በይ። እሱን እንድታደርግ አልፈቅድልህም። ዝም በይ አንቺ እኔ ከተርክልኝ ይኸውልህ ዝም በይ እባክሽ አንዴ ተረጋጊ። ይኸውልሽ እኔም ቢሆን እንደምኖርበት ከተማ በቃ እንደማስበው ማስተሳሰብ ይሄን እንድታረግ አልፈቅድልህም። ገብቶላል? ይኸውልህ አትበል ባዳም አዋቂዎች ነው የሚባለው ጠንቋይ አይባል። ይኸውልህ አንተ እንደፈለክ ልጠራው ትችላለህ። ስማኝ አድምጠኝ። ዝም በይ አንቺ ዝም በይ እባክሽ ተረጋጊ። አንተም ዝም በል። ምንድነው የሚወልደው? ይወልዳል። ምን አይነት ልጅ ነው የሚወልደው? ራሱን የሚመስል ልጅ? አዎ። እንዴት ነው እንደዚህ ማለት? እንደዚህ እኮ ሊሆን አይችልም እኮ ነው እያልኩ ያለው። ሊሆን ይችላል እያልኩ ነው። ምድረን ፈልጓል። ለምንድን ነው አንተ በተከተልከው የባህድ አምልኮ አንተ በተከተልከው ጥንቁልና ውስጥ ይሄ ልጅ ምንም የሚያውቅ አንድ ፍሬ ልጅ ከተ የምታሰቃየው ለምንድን ነው? ጠፍጠፍ አድርጎ ነው የሚበላ። እንደኔ ምስኪን መሰለህ እንደሱ? ከባድ ዝንጀሮ ነው። የማያረገው ነገር የለም። ከባድ ነው እሱ። እዚህ እንደውም የሚቀያየረው ነገር ሁሉ አለ። እንደኔ ስታድግ ትልቅ ስትሆን ነው እንደዚህ ራስን መቆጣጠር የምትችለው ይላል። እሱ ከፈለገ ዝንጀሮነቱንም ቀይሮ ወደ ሰውም ሊሆን ይችላል። በቃ የእሱ የተለየ ነው። እኔ አይደለሁም እኮ የሚቀያየረው እሱ ነው። ባንቺ ነው ያለኝ። እኔማ እንደዛውን ነበር አልጂ ምንም አንተ ወደ እኔ እንድትመጣ ችግር የለውም ችግር የለውም እባክሽ አይጠፋም። ይኸውልሽ እኛ የምናደርገው ነገር አናጣም። መላ እዚህ እንጀራ እየበላው እንድኖር ነው የምትፈልጉ? ይኸውልህ ና ተረጋጋ። ይኸውልህ ተረጋጋ። ምንም አይፈጠርም። እሺ ሻማ ተደርጎ ብዙ ነገሮች ተደርጎ በቃ የሚደረጉ ነገሮች አሉ። ጭስ ይወጣል። በቃ ምንም የሌለ ነገር የለም። እዛ ሙዝ እንደ ልባችን እንበላለን። አያት ያራፈች ምን እንደሆነች ሳታወቅ በቃ ተኝታ እዛው ደርቃ ተገኘች። ድርቅ ብላን የተገኘችው ምን እንዳደረቃት አይታወቅም። በቃ እዛው ደርቃ ተገኘች። ከዛ በኋላ በቃ አባቴ ምንም በቃ መኖር አልቻለም። ግን አባቴ አልፈቀደልኝም። ይሄ ሁሉ ያደረገ አባቴ ነው። እነሱ ናቸው። ያችን ታንከሲስ አያት ናት ለዚህ አበቃች። ወዴት ነው የምመለሰው? እኔ አላሳዝንም እንዴ? እዚህ አቢ ዝንጀሮ እየተባልኩ እንኖር ነው የምትፈልጊው? እንደዚህ ማንም አይልህም። ከዚህ በኋላ አቢ ዝንጀሮ እያሉኝ እኮ ነው የሚያኖሩኝ። ሰላም ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ። የዚህ ቤት ታሪክ እንግዲህ እንደምታዩት ወደ ማብቂያው እየሄደ ይመስለኛል። ዛሬ አባትየውን አግኝተነው መተናል። ብዙ ነገሮች ተፈጥረው ነበር። ያው እሱንም ለማግኘት በመናደርገው ጥረት ውስጥ ብዙ ነገሮችን ብዙ ዋጋዎችን ከፍለናል። እሱንም ለማሳመን ያደረግናቸው በጣም ብዙ ጥረቶች ነበሩና እሱም አላምን ብሎ ነበር። በመከራ በስንት
ጭቅጭቅ ነው ልናሳምነው የቻልነውና አሁንም እዚህም እናንተ ፊት ካሜራ ይዘን ለማውራትም የፈቀደልን በብዙ ልመና ነበርና እንደዚህም ሆኖ እንዲቀርቡ ያደረግንበት ምክንያት ትንሽ ለማየትም ስለሚከብዱ እናንተም በመታያቸው ሰዓት እንዳትረበሹ በማሰብም ነው እንደዚህ ልናረጋቸው የፈለግነው። ምክንያቱም እነሱም ደግሞ ከዚህ በኋላ ወደ ማህበረሰቡ ገብተው የራሳቸውን ኑሮ ሊኖሩም ስለሚችሉ ከዛ በኋላ ማህበረሰቡ እንዳያገላቸው የተለያዩ ነገሮች እንዳያደርስባቸው በማሰብም ነው እንደዚህ አርገናቸው ለመቅረብ የፈለግነውና አሁን እንግዲህ አንዳንድ ጥያቄዎችን እሱንም የምንጠይቅ ይሆናል። ያው እንግዲህ ወደሱ ነው አሁንም አልፎ ስሙንም ቢሆን አንዳንድ ነገሮችን ራሱ ይነግረናል። እንኳን ደህና መጣ። ስምህንም እባክህ ንገረን እስቲ። ስሜን እነግርሃለሁ። አቢ ግን እንዴት እንደዚህ ታደርጋለህ? እሱ ምንም አላደረገም። ይኸውልህ እሱ ምንም አላደረገም። ስንት ነገር ነግሬ ዝም በል ክፉ እሱ ነው። ይኸውልህ አሁን አንቺ ደግሞ ዝም በል። አንተ ራሱ ዝም በል። ዝም በል። ተረጋጊ። ይኸውልሽ አንቺ ተረጋጊ። ሳትል ወደ ጫካ እየወሰድክ እዚህ በቃ አንተ ነህ። እባክሽ ተረጋጊ። ይኸውልሽ ለጥያቄዎቻችን ሁሉ መልስ የምናገኘው እንደዚህ በመሆን አይደለም። ሰምኛለሽ? ለልጄ የሚጠቅመውን ነገር ብቻ ነው ማድረግ። አውሬ ማረግ እንደዚህ አውሬው ነው ልጅ የሚጠቅምህ? ልጄን ያጎድቻለሁ። አንተ የኔ ልጅ አንተን የሚጎዳ ነገር አድርጌያለሁ ነው ልጄ? አላረክም። እንደው ዝም በል አንተ። እንደው አታፍርም? እንዴት ነው ያልጎዳው ልጄ? ይኸውልሽ ተረጋጊ። አንቺ ተረጋጊና ተሰቃይቷል። ይኸውልሽ መረጋጋት ነው ያለብሽ። ያለውን ነገርም ያው ለመፍትሄ ነው የተገናኘነው አይደል? ይኸውልሽ እሱን ጥያቄዎችን እኛ የምንጠይቀው ይሆናል። ይኸውልሽ ልጅሽም በሰላም ነው የመጣው ወደ ቤት እንደምታዩና አንዳንድ ነገሮችንም እሱን እንጠይቋለን። ይኸውልሽ ተረጋጊ። ራስህን ልጅ አትበይ። ይኸውልሽ ልጄ ለእኔም ልጄ ነው። በቃሽ። እንዲህ አታረገውማ። ጀኔም ልጅ ነው። ተረጋጊ። አንቺ ለምን አትረጋጊም? ይኸውልሽ ተረጋጊ እያልኩሽ እኔ ክፉ አይደለሁም። እሺ ይኸውልሽ ተረጋጊ። ለምንድን ነው እንደዚህ የምትሆኚው? ተረጋጊ። ቆይ እኔ ልጠይቃቸው ጥያቄዎችን እኔ ልጠይቃቸው። እባክህ ራስህን አስተዋውቅልን። አንተ ረጋ በልና ያለውን ነገር ራስህን አስተዋውቅልን እስቲ። እሺ ለኔ ደረጀ ይባላለሁ። እሺ ደረጀ ይባላለሁ። ያው ምንድን ነበር የተፈጠረው? ማለት ብዙ ነገር በእናንተ ቤተሰብ ውስጥ እንደተፈጠረ እሷም አስቀድማ ነግራኛለች አንዳንድ ነገሮችን እና ከምን የተነሳስ ነው? አንተን የሚያገኘንህ ጥሩ ቦታ አይደለም፣ መገኘትም ያለብህ ቦታ አይደለም ያ ቦታና ለአንተ መጥፎ ነው ወይ ለጤናህም ወይ ለተለያዩ ነገሮችም የሚያጋልጡ ቦታ ነው ያገኘንህና ለምንድን ነው እንደዛ አይነት ቦታ ስለመሆን የመረጥከው? ይኸውልህ እስቲ አንተ ስም ማን ነው? የኔ ስም ብሩክ ይባላል። ብሩክ አሁን ይሄ ሁሉ ነገር ላንተ ለምንድን ነው የምነግርህ? ይኸውልህ እኛ ለመፍትሄ ነው የመጣ ነው፣ ሌላ ምንም እንዲፈጠር አይደለም። እናንተ እንደ ሰው መኖር ይገባችኋል። ከማህበረሰቡ ጋር ተቀላቅላችሁ ይሄ ሶሻል ላይፍ የሚባለውን ነገርም ለምዳችሁ የተለያዩ ነገሮችን ልጅህም ትምህርት አግኝቶ አንተም ወደ ስራ ተመልሰህ የተለያዩ ኑሮዎች ይገባችኋል፣ የተሻለ ደረጃ ላይ መድረስ ይገባችኋል ብለን ስላሰብን ይሄን ነገር መፍትሄ ለማበጀት ነው ወደ እናንተ የመጣ ነውና ያለውን ነገር ሳትፈራ ወይም ደግሞ በግልጽ ምንም ሳትደብቅ ብትነግረኝ በጣም ደስ ይለኛል። ይኸውልህ ብሩክ ማህበረሰብ ምናምን የምትለውን ነገር ቶ ምክንያቱም ይሄው ማህበረሰብ ነው የሆነ እንከን ሲያገኝ አማሮ ወደ ውጭ የሰደደን። ይሄን ልጅ ታየዋለህ፣ እንደ ልጆች መጫወት ይፈልጋል፣ መዝናናት ይፈልጋል፣ ትምህርት ቤት መግባት ይፈልጋል። ነገር ግን ልጄን እኔን በሚያዩት ትናንሽ ነገር ዝንጀሮ ከምን የተነሳ ነው? ቆይ ያሉ አንተ ነው ለሊት እየወሰድከው ለዚህ በቃ አንቺ ተረጋጊ። አንቺ እዚህ ጋር ለወቀሳ እኮ አይደለም የተገናኘነው። አፍሽን ያዢ። በቃ ላውራበት እናገራለሁ። አንተ የምትፈልገውን በቃ በነጻነት ማውራት ትችላለህ። እኔ ፍቃዱን ሰጥቻለሁ። የምትፈልገውን ነገር መናገር ትችላለህ ከመጀመሪያው ጀምሮ። ይኸውልህ ምን መሰለህ እና ክፍለ ሀገር ነበር የምንኖረው። እሺ እና ያው አንዳንድ ነገሮች ወደ ከተማ በኑሮም በምናምን ሁኔታ መጣን። ከዛ በቃ መኖር ጀመርን። በቃ ፊቴ ላይ ምናምን እንደዚህ አንዳንድ ጸጉር እጄ ላይ የሆነ ጣባሳ ወደ ዝንጀሮ የሚቀርብ አይነት የሆነ ጥፍር የሚመስል አይነት ነገር ተደራቢ ጣት ምናምን አይነት ነገር ሲያዩ በቃ ዝንጀሮ ያሉ ጎረቤት ማግለል ጀመረ። አዎ አስቀድሜ የማይቻለው ጓንትም እንድታረግ ያደረኩ ለዛ ብዬ ነው።
አዎ ይኸውልህ ምን መሰለህ እና በቃ ይሄ ነገር እየበዛ ሲመጣ መገለል አለብን ምክንያቱም ማህበረሰብ አጉሎን ነው መሄድ ነው እንጂ መሄድ ፈልገን አይደለም ማህበረሰቡ ነው የገፋ ማህበረሰብ ውስጥ ከመኖር ደግሞ ጫካ ይሻላል ጫካ ምንም የለም ደህና ነው ማህበረሰብ ግን እንዳንኖር ጥቅጥቅ ያለ ጫካ ሆነብን ታዲያ እኔ ምን አደረኩ አንቺ ዝም በይ ተረጋጊ እባክሽ ተረጋጊ አንቺ ዝም በይ እባክሽ አታቋርጫቸው እባክሽ ይቀጥሉና ያለውን ነገር አፍሽን ያዥ አይሁን አንቺ አታወሪ ተረጋጊ አንቺ እኮ እኔን ከምታገሉኝ ሰዎች ውስጥ እኮ አንዷ ነሽ አይደለም ዝም በል ስለዚህ አታውራውን እኔ ስለ ልጄ ብቻ ነው መፍትሄ የምፈልገው እባክሽ እኮ ተረጋጊ ለመፍትሄ ከሆነ የመጣ ነው እባክሽ ተረጋጊና ያለውን ነገር ቀስ ብለሽ እናውራ እኔንም አድምጪኝ እባክሽ ቀጥል እባክህ አንተ ቀጥል ዝም ብላ ነው የምትንጫጫው እንጂ ማለት ነው እሷም ከጀርባ ታማን ነበር አልጋ እንኳን ለይታለች ማለት ይሄ ማለት እንግዲህ አፋውጥታ አትናገር እንጂ ፊታችን ላይ ልጄም በመታየው ነገር በሙሉ ያገለለችን ነበር እኔ ልጄን አላገለልኩ ዝም በይ አንቺ ዝም በል አፍሽን ተረጋጊ እባክሽ ዝም በይ አንቺ ልጄን ያስጠላኝ አንተ ነህ ይበቃሻል አንተ ነህ ልጄን እንዲያትበል ልጄ ፊት ይበቃል እስካሁን ያልከው ይበቃል በቃ እባክህ አንተ ተረጋጋና ያለውን ነገር እባክሽ አንቺ እንዳስወጣሽ እያስገደድሽኝ ነው ይኸውልሽ ያለውን ነገር ለመፍትሄ ከሆነ የተገናኘ ነው እባክሽ ይቀጥሉበት አታቋርጫቸው እንደዛ አይደለም እያወሩ ያሉት እነሱም ፈልገውት ያመጡት ነገር እኮ አይደለም ለዚህ ሁሉ ያበቃው እኔ ምን አደረኩ ተረጋጊ ቤተሰብ አትበይ በቃ ይበቃሻል ቤተሰብ አትበይ ቤተሰብ ምን አደረገሽ ተረጋጉ እስቲ መጨቃጨቃችሁ ምንም የሚያመጣው መፍትሄ የለም አይደለም እንዴ እኔ እኮ እዚህ ጋር የተቀመጥኩት እኮ ስራተቼ ነው እኮ ለመፍትሄ ነው አይደለ የተቀመጥኩት ስለዚህ አንቺ ተረጋግተሽ ያለውን ነገር አድምጫቸው እባክሽ እንደዚህ አትሁኝ ይገባኛል የእናትነት አንጀት ነው አያስችልም ግን ደግሞ በቃ መረጋጋት ነው ያለብሽ እኔ እኮ አንቺ ነሽ ስል እኮ ነው እባክሽ በቃ ዝም ብለሽ ስሚ እባክሽ ተረጋጊ ቀጥል እባክህ አንተ ይኸውልህ በቃ ከሆነ ጊዜ በኋላ በቃ የሱም በቃ እኔ እንደ አባት አዝናለሁ በጣም የሱ እኔ ላይ የሆነው ነገር ይሁን ቢያንስ እንዴት ነው ማለት ይቅርታ ስላቋረጥኩህና ነገሮችን ከስሩ ነው ያጸዳን መሄድ ያለብንና እንዴት ነው ክፍለ ሀገር ላይ ያለው የቤተሰብ ሁኔታስ በምን አይነት ሁኔታ ውስጥ ነው አንተ ሲያደከው ሚሊዮንም አንድ ነገሮችን ከዚሁ ጋር እየይዘህ እንድትነግረኝ እፈልጋለሁ ይኸውልህ የቤተሰብ ጣጣው ብዙ ነው ያው እዚህ ምን መሰለህ ያው ከየት ልጀምርልህ ብዙ ነው ረጅም ነው አቢ ግን እዚህ ባይኖር ምናልባት እሱ ማለት ለሱ የማይመጥኑ ነገሮች ከሆኑ እሱን ማስወጣት እንችላለን ለጊዜው የሚያድግ ልጅ ነው ብዙ ነገሮች ለሱ ግልጽ አይደሉም በጻል ልጅ ነው ያቃላውን እድሜውም ያው በሳል አይደለም ገና ያደገበት መንገድ የተገለለ ነውና አልተማረም ችግር የለውም እሱን ማስወጣት እንችላለን ችግር የለውም እባክህ አስወጣልኝ እባክህ ለምን ሄዳለሁ እሱን አስወጣልኝ እባክህ እኔ ምንህን ሰው ይኸው አቢ ተረጋጋ ተጫወቱ ውጪ ውጣና ተጫወቱ እሺ ልጄ አማነኝ ልጄ እባክህ ተረጋጋ ትመጣለህ ምግብ አለ ከእናትህ ጋር ሙዝ ይወዳል እባክህ ሂድ ተረጋጋ ይረበሻል አየው አይደለ ልጄ ነይ እባክሽ አንቺ ግቢ ነይ ልጄ በጣም ነው የሚወደው አዎ ይገባኛል ብዙ ነገሮች ለልጅ እንደማይመጡኑ ይገባኛል ይሄ ታዳጊ ልጅ ነው ነገ የተሻለ ቦታ የሚደርስ ልጅ ነውና እንደዚህ አይነት ነገሮችን መስማት እንደሌለበት ይገባኛል በጣም አስተዋይ ሰው ነህ በእውነት ለልጅህም እንደምታስብ እየታየኝ ነውና ምንድነው ማን አለኝ ከሱ ሌላ ማን አለ እውነት ነው ሰው ከወለደ በኋላ የለችም አለች ብዬ ነበር የለችም ዝም ብለህ መፍትሄውን ነው ስለኔተው ሰው ከጀርባ ከንፈር ሲመጥብኝ አብረሽ አንቺ ባትናገሪም ከንፈርሽን እየመጠርሽብኝ ነበር አንተ እኮ እኔን አገለልክ እኮ ዝም ብለህ ሄድክ እኮ እኔ ምን ላድርግ እኔም ተሰቃየው እኮ ተረጋጊ እባክሽ ተረጋጊ እስቲ እባክህ አንተ ደግሞ አሁን ስለ መፍትሄው ስላለፈው ሁኔታ ምንስ እዚህ ላይ እንዳደረሳችሁ ብቻ ነገረኝ ያው እሷ ያለችበትን ነገርም የምናወራበት ነገር ይሆናል ግን ምንድነው የተፈጠረው ሚሊዮን አሁን ከመጀመሪያው ጀምሮ ከቤተሰቦችህም ጀምሮ ያለውን ነገር ስላስተዳደግህም ንገረኝ እስቲ ይኸውልህ አያቶቼ ብዙ
እምነት አለ እነሱ የሚያምኑበት የጥንቁልና ህይወት አለና ይሄ እነሱ በጣም አማኝ ናቸው አማኝ ከመሆናቸው የተነሳ ይሄ ነገር ከዘርዘር እየቀጠለ የመጣ ነገር ነውና ይሄ በአዳም ልኮ የሚሉት ነገር ማለት ነው የጥንቁልና በአዳም ልኮ አለና ይሄ ሁሉ ነገር መዘዙ ሰው ባድ እንደሆነ ነው የሚያምነው ግን ባድ አይደለም እንዴት ባድ አይደለም የምትለው ህይወቴ ነው አምኜው ነው የምኖረው ስለዚህ ምንም ባድ አይደለም ዝም ከሱ ጋር ነው ከሱ ጋር ነው ያወራ ያለው አንቺ ዝም በይ እባክሽ ተረጋጊ አንቺ አፍሽን ዝጊ እባክሽ ተረጋጊ እሺ ቀጥል አንተ ቀጥል እና ከአያቶች ከቅድመ አያት የመጣ ነው ይሄ አምልኮና በሱ ነው የምናምነው አሁንም ቢሆን በሱ ነው የኖርኩ ያለሁት ስለዚህ ምንም በቃ እነሱ የነበረውን ነገር ነው ያስቀጠልኩ ያለሁት ልጄም በዛ ልክ ነው በቃ መኖር ያለበትና እኔም የልጅ ልጄም እንዲኖር የምፈልገው በዛ ነው ኦኬ ይሄ በባዕድ አምልኮ ማለት ነው አዎ በቃ እኔ አንተ አሁን እዚህ የተገኘበት ምክንያት አባትህ እናትህ አያት አይደለም አዎ እውነት ነው እሱ እውነት ነው እኔም የተገኘበት ምክንያት አያቴ ቅድመ አያቴ አባቴ በዛው ልክ ነው ስለዚህ እኔም ምኖረው በዛ ህይወት ነው ስለዚህ ድሮ በፊት ላይ እናቴ እንደ የተለያዩ ገጠር ነበር ምኖረው ብያለሁ አይደል እዛ በመትኖርበት ጊዜ ያው አንዳንዴ ለዚህ አምልኮ ብላ ወደ በጣም ያስፈራ ጫካ ውስጥ ምናምን ትሄድ ነበር ለአምልኮ እዛ የተለያዩ ጣን ሳንደል ምናምን ዶሮ ምናምን ለዚህ አይነት አምልኮ ታመልካለችና እዛ በምትሄድበት ሰዓት አንድ ዝንጀሮ ተገናኝቷት ነበርና ከዝንጀሮ ጋር ግንኙነት ፈጽማ ነበርና ከዛ ጊዜ ጀምሮ ያው እኔም የተወለድኩበት መንገድ ያ ነው ስወለድም እዛው ጫካ ውስጥ ነው እንደተወለድኩ የነገረችኝ እናቴና በቃ እንደዛ ነው የነበረው ሁኔታ ስለዚህ አሁን የሆነ ያለው ነገር በሙሉ እናቴ ከዝንጀሮ ጋር ግንኙነት ፈጽማ ነው የተወለድኩት እና አሁን ላይ ምንም ላይ የሚታየው ይሄ ትርፍጅ ምናምን ሙሉ ሰውነቴ ጸጉር እና ከጀርባዬ ላይ አንዳንድ የሆነ እንትን የሚመስል ነገር አለና በዛ ምክንያት ነው ይሄ ሁሉ ነገር የሆነውና ማለት እዚህ ጋር ይቅርታና ስላቋረጥኩ አጥርተህ እንድትነግረኝ የምፈልገው ይሄ ከዝንጀሮ ጋር ሴክሹዋል ግንኙነት ማድረግ ምናምን ከባዕድ አምልኮ ጋር የተገናኘ ነገር ነው አዎ የተገናኘ ነገር ነው እንግዲህ እንደሰማሁት ከሆነ እዛ የምታመልክበት ቦታ ላይ የተለያዩ ነገሮች ይደረጋሉና ያው እንደነገርኩ ጫካ ነው ጫካ ውስጥ ደግሞ የተለያዩ እንስሳት አሉና ከነሱ ውስጥ አንዱ ዝንጀሮ ነበርና ያው የሷ የምታመልከው ፈጣሪዋ የነገራት ከዝንጀሮ ጋር ግንኙነት እንድታደርግ ነበር ዝንበይ የእናቴ ፈጣሪ እሱ ነው ዝንበይ አንቺ አያገባሽም እሱን አይደለ ያወራ ያለሁት ምንድነሽ አንቺ የርጎዝ ዝንበይ ራስ ዝንበል እባክሽ ተረጋጊ እስቲ ቀጥል እባክህ አንተ ከጀርባ እኮ ትሰድበኛለች በውስጥ እየሰደበችኝ ነበር ከዚህ ቤት ገፍታኝ ይርኩትም ለዛ ነው ይኸውልህ ለመፍትሄ ነው የተገናኘ ነውና እንደማየው በጣም አንተም አስተዋይ ሰው ነህና ያለውን ነገር ረጋ ብለህ አስረዳኝ እባክህ በቃ ይኸውልህ የሆነው ነገር ይሄ ነው እና በቃ ከዛ ጊዜ ጀምሮ አካላዊ ለውጥ ምናምን ሳድግ ራሱ እንደሌላው ሰው አይደለም እኔ የሚያደግኩበት መንገድ አባቴም እናቴም ከነሱ ከአምልኮ አይነት አስተዳደግ ነው ያደግኩት እንግዲህ ከጫካ ውስጥ አልወጣውም ነበር ምናምን ሳይ እንደዚህ ጣን ምናምን ሲደረግ ነው ሳይ የነበረው በቃ ያ ነው ህይወቴ አሁን በወር በሁለት ወር በሶስት ወር እዛ ቦታው ሄጄ ምናምን ጣን ምናምን እየገዛው ምናምን ከሌላ ግዛ የሚሉኝ ነገር እየገዛው ምናምን ካልሄድኩ ህይወቴ አይቀጥልም 9 ሰዓትም ልጄን ይዘህ የምትወጣ ከቤት አይቀጥልምና ዝም በይ አንቺ አልኩሽ እኮ 6 ሰዓት በአውሬ ሰዓት በሰይጣን ሰዓት ደብደባት ያለኝ ነው እባክህ ተረጋጋ እንደዚህ ማድረግ የለብህም ተረጋጋ ይኸውልሽ እባክሽ አንቺ ለምን አትረጋጊም ለምንድነው በመሃል ጣልቃ ምገቢ ቆይ እባክሽ ተረጋጊ እያልኩሽ እኮ ነው አዎ ጣልቃ ትግል አውራበት ከሱ ጋር ነው ያወራለሁት ከሱ ጋር መጠየቅ የምትፈልጊው ነገር ካለ እኔ እድሉን እሰጥሽና ያለውን ነገር በሙሉ ትጠይቂያለሽ አሁን ግን እባክሽ ነገሩን ለመፍትሄ እናቅርበው ተረጋጊና ያለውን ነገር እኔ ልጠይቀው
ቀጥል እባክህ አንተ በጣም ይቅርታ እንግዲህ በመሃል ያቋረጥን ነውና አንድ ሰው ተወልዶ ሲኖር የሚሰራበት መንገድ አለ የሚሰራበት መንገድ ስለ ህይወትን የሚገነባበት መንገድ በቃ እኔ ህይወት የተገነባው ከዛ ህይወት ነው በቃ ሌላ የለም እና እኔም ያንን ህይወት ነው እየቀጠልኩ ያለሁት ሌላ ምንም አላረኩም በቃ ለሊቱም ተነስቼ የሚሄደው ከልጄ ጋር ጣን ጫካ ውስጥ አለ አንድ ጫካ አይተው ሊሆን ይችላል እና ወደዛ ጫካ አለ ከዚህ ቅርብ እና እዛ ነው መኖር የጀመርኩት በቃ እዛ በቃ ዝንጀሮች አልፎ አሉ በቃ እኔ በቃ የኔ ህይወት ያ ነው በቃ እኮ ባገኘው ሰዓትም በጣም ከኛ ጋር ለማውራትም ፍቃደኛ አልነበርክም ኢቭን እኛንም ለመጣላትም ፈልገህ ነበር እስከ መደባደብም ለመድረስ ፈልገህ ነበርና እኛ ነገሮችን አለሳልሰን ረጋ ብለን ለማውራት ስለሞከርንም ይመስለኛል አሁን ላይ ተስማምተን እያወራን ያለነውና ለኔ ይመስላል እኔ አላውቅም እንዴት እንደዚህ ሊፈጠር እንደቻለ እኔ ይሄ ነገር ስሰማም የመጀመሪያዬ ነውና በሰማውም ሰዓት እናንተንም ባየዋችሁ ሰዓት በጣም ደንግጬ ነበር ይገርምሃልና እንዴት እንደዚህ ሊፈጠር ይችላል የሚል ነገርም ውስጤ ጥያቄ ተፈጥሮብኝ ነበርና አንተ የተወለድከው እናትህ ከዝንጀሮ ጋር ግንኙነት ባደረገች ጊዜ ነው አዎ በዛ ጊዜ ነው ማለት የተነገረኝ በዛ ልክ ነውና እኔም እዛ አካባቢ የነበሩ ሰዎች ይነግሩኛልና ስለነበረ ሁኔታ እሷም እኔ ሳላውቅ ባላወቅኩበት ሁኔታ ስታወራ ምናምን ሰማለሁና በዛ ልክ ነው ያወቅኩት ምን መሰለህ እዛ ቦታ ላይ ብዙ ሰዎች ነው የሚገናኙት የሚመጡት ያልተገባ በቃ እዛ ጋር ልክ ነው ተብሎ የሚደረገውን ጌታው የሚፈቅደውን ነገር በሙሉ ይደረጋል እና ከነዛው መካከልም እንደውም ይሄ ሌላ ደግሞ ብዙ አሉ የሚደረጉ ነገሮችና የሰማሁት ነገር ያ ነው እኔ ተወለድኩበት መንገድ በዛ ልክ እንደሆነ ነው ማቀውና አንተም አሁን የዛ እምነት ተከታይ ነህ አው የዛ እምነት ነው የምከተለው በደንብ እንደማውን ለማስፋፋቱ ምቅዳለኝ እንደዚህ አይነት እምነት መስፋፋት አለበት ማለት ይሄ ነገር ልክ ነው ብለህ ታስባለህ አሁን ያደረክ ያለው ነገር እኮ ምንም እኮ ማለት ለማመንም የሚከብድ ነገር ነው በመድር ላይም ያለ ይሄ በአዳም ልኮ ጥንቁልና ምናምን የሚባሉ ነገሮች እኮ ምንም ጥቅም የሌላቸው ምንም ፍሬ የሌላቸው ነገሮች ናቸውና ለምንድን ነው እንደዚህ ይሄን ሃይማኖት መቀበል የፈለከው ይሄን ማህበረሰብ ይሄን ቤተሰብ አሸንፈ መውጣትስ ያልቻልከው ለምንድን ነው ለምንድነው አሸንፈ መውጣት ምን እዚህ ጋር ተሸናፊ ያገኘህበት ጥቅም አለ ይሄን እምነት በመከተል እንደምታየው ነው ያገኘኸውም ልጅ እንግዲህ ከማህበረሰብ ተገሎ እንደ ልጅ ሳይጫወት እንደ ልጅ ትምህርት ቤት ሳይገባ ነው እያደገ ያለውና ይሄ ነገር አንተ ላይ ምንም እንትና ያመጣብህም ልጅህ እንደዚህ በመገለሉ እንደዚህ ከማህበረሰብ ርቆ በመቆየቱ ምንም የሚያመጣብህ እንትን የለም እኔ ራሱ ምን እንዳረገ ምን አውቃለሁ እኔ ራሱ እኮ ወድጄው አይደለም እሱ ነው ያገባሁት አው በዛውም ልንገር ይወለ እሷ በጊዜው ቆንጆ የተባለች ሴት ነበረች እና እሷንም በዚህ መንገድ ነው ያገባዋት ማለት በዚህ መንገድ ማለት እስቲ ግልጽ አድርግልኝ በቃ እንደማንኛውም ባዳም ልኮ ያው ታቃል እኔ ከዝንጀሮ ብዙ ነገር አለ ታቃለ የሰውነቴ ምናምን ፊቴ አንዳንድ ነገሮች የተለዋወጡ ነገሮች ማንንም አይቶ ሊያገባኝ አይችልም ከዛ ያለኛው ማራጭ እንግዲህ ያው በመተት ወይም ደግሞ እዛ ጋር በመናደርገው ነገር የሆነ ነገር አስነክቶ ቆንጆ የተባለችው ማግባት ነው ያደረኩት ይሄን ነገር ሌላ ምንም አላደረኩም መልካም እንግዲህ ያው እሷም ቅድም እንደነገረችኝ ከሆነ የሷ አባት ወላጅ አባቷ ወደናንተ ቤት ይመላለስ ነበር በጊዜውና ለምንስ ነበር ወደናንተ ቤት የሚመላለሰው ከናንተ ቤተሰብ ጋር ያለው ግንኙነት ምንድነው ያው የኛ የሷ አባት ይመጣ ነበርና እሱ የሆነ አጉል ጻድቅ ለመሆን ይፈልጋል ይሞክራል አላልኩ አስፈራርቶት ነው አባቴ እና ያው እኔ ደግሞ ጻድቅ አልወድም ታውቃለህ ጻድቅ አልወድም ከዛ ጥፋ አለዋለሁ ከዚህ ሁሉ ሲጀመር ነው አጉቻት እየኖርኩ አይደል ምን ይሰራል እዛ ይሄን ሁሉ ነገር የሚመራው ማን ነው እስከ ቅርብ ጊዜ ድረስ አያቴ ነበረችና ያው አያቴ ናት ይሄንን እየመራች የነበረው አያቴ በጣም ጀግና ሴት ናትና በጣም ታደርገው ነገር ምናምን በቃ ደስ ታኩራለች በቃ እሷን መሆን ነው ምን ፈርስቲ እንደዚህ ስትል በቃ ትንስትል ምናምን እጣን እንትን ምናምን ዘይት ያፈሰሰች ምናምን እዛው ላይ በቃ እንትኖችን አራዊቶችን እየሰበሰበች ያዋራቻቸው በጣም ብዙ እንትኖች ናቸው የሚሄዱት ባለሀብቶች ምናምን ከውጭ ድረስ ይመጣሉ እዛ ቦታ ላይና እኔም በቃ ደሷ እዛ ጋር ቦታ ሆኜ ሰዎችን እየሰበሰብኩ የፈለገኝ ነገር ማስደረግ ነው የምፈልገው በቃ ያያትህን ቦታ መተካት ነው የምትፈልገው ማለት ነው እሷ ሲጀመርም እሷ
ቅርብ ጊዜ ድረስ ነበረችና ይሄን ነገር ከሷ ያየሁ ነው ያደግኩትና ሞታለች አርፋለች እና እሷ ከሞተች በኋላ ይሄን ነገር በበላይነት እየመራው ያለሁት እኔ ነኝ አሁን ያስተዳድርኩ ያለሁት። አያትህ በህይወት እያሉ ይሄን ነገር በሚመሩ ሰዓት የሚያገኙት ጥቅም ነበር ወይ ማለት ይሄን ነገር ለማድረግስ እንዴት ፍላጎት ሊያድርባቸው ቻለ የሚለው ነገር ጥያቄ እየፈጠረብኝ ያለውና ለምንስ ነው እንደዚህ መሆን የመረጥከው አንተ? እሷም የተቀበለችው ከቀድሞ አያቶቿ ነው። እሷም ከዘርዘር ነው የሚተላለፈው። አሁን እኔም ለማን አስተላልፋለሁ ይሄን ጊዜ ሲያልቅ ለልጅ ያስተላልፋል። እሱን እንድታደርግ አልፈቅድልህም። እኔ ይቀርታልኝ ዝም በይ እባክሽ አንዴ ተረጋጊ። እኔም ቢሆን እንደምኖርበት ከተማ በቃ እንደማስበው ማስተሳሰብ ይሄን እንድታረግ አልፈቅድልህም። ገብቶላል? እኔ አሁንም ቢሆን ነገም ቢሆን ደግሜ የምነግርህ ይሄን ልጅ እንደዚህ አይነት ህይወት ውስጥ እንድታስቀጥለው አልፈቅድልህም። ጥሩ እኮ ነው። ምን ሆና ምን ማሉ ነው? ይሄ ያለው ምን ሆነ? አንተ ምንድነው? አንተ ራሱ እኮ አሁን እኮ አንተ ማንስ ጀመረ? አንተም እኮ የምታመልክበት ቦታ ይኖራል አይደል እንዴ? እኔ ይሄ የጥንቁልና የባዕድ አምልኮ ምናምን የሚባል ነገር ውስጥ ህይወት ጥንቁለኛ አትበል። ባዳም አዋቂዎች ነው የሚባለው፣ ጠንቋይ አይባል። አንተ እንደፈለክ ልጠራው ትችላለህ። ስማኝ፣ አድምጠኝ። አንቺ ዝም በል እባክሽ፣ ተረጋጊ። አንተም ዝም በል። አንተ እንደፈለክ ብለህ ልጠራው ትችላለህ። እኔ ግን እማመልከው አንድ ፈጣሪን ብቻ ነው። ሰማኛለህ አይደል? ስለዚህ አንተ እንደፈለክ አድርገህ ልጠራው ትችላለህ። ግን ደግሞ ሁላችሁም ሰው ቦታ እኔና አንተ የምንገናኝበት መንገድ የለም። አዋቂ የሚባል ነገር የለም። አዋቂ አንድ ፈጣሪ ብቻ ነው። ብሩክ አድምጠኝ። ብሩክ አንተም ማመን ከፈለክ ወደኛ መቀላቀል ከፈለክ እኔ ወደናንተ አልመጣም። የምመጣበትም መንገድ የለም። ትጠቀማለህ። ግን አሁን የምጠይቅህ ጥያቄ የዚህ ልጅ ነገርስ እንዴት ነው እንደዚህ ሊሆን የቻለው? ማለት እንደዚህ ሊመስልስ የቻለው እንዴት ነው? ምንስ ብታደርጉት ነው? እንደማየው ከሆነ አንተኑ መስሎ ነው የወጣውና እንደዚህ የሆነበት ምክንያትስ ምንድነው? እንደዚህ ምን ሆነ? ቆንጆ ነው አይቷል። ቆንጆ እኮ ነው ስታገኘው ቆንጆ አይደለም? ፍጥረቱ ከሰው ልጅ ፍጥረት የተለየ እንደሆነ አንተም ያየኸው ነው። ወደ ዝንጀሮም እንደሚጠጋ ፍጥረቱ ያየኸው ነገር ነው። አንተም የምታውቀው ነገር ነው። እንደዚህ የሆነበት ምክንያት ምንድነው እያልኩህ ነው። አንተ አልተማርክም እንዴ? ፊደል አልቆጠርክም? እኔ የኔ መማር አለመማር ምንም የሚጠቅምህ ነገር የለም እዚህ ጋር። እኔም የተማርኩት ነገር አለ። ግን ለምንድነው እንደዚህ የሆነው ልጁ? በምክንያት ነው። ምን መሰለህ? ብሩክ ነው ስምህ? አዎ ብሩክ ነው። ብሩክ ምን መሰለህ? ይሄ የቅድመ አያቶቻችን ኬዝ ነው። ምን መሰለህ? አያቶቻችን ከትውልድ ወደ ትውልድ ሲተላለፍ እያንዳንዱ ሰው ከሰው ውስጥ አንዱ ዝንጀሮ መስሎ ነው የሚወለደው። ስለዚህ አያቴ እናቴን ስትወልዳት በዛ ልክ ነበረ። እናቴም ደግሞ ግንኙነት ስትፈጽም እንደዚህ አይነት ይሄ ሁሉ ነገር እንዲቀጥል የሚደረግበት እዛ ሌላ እንትን አለ። ምን አለ? ሌላ ምን አለ? ነገር አለ። ስለዚህ ሙሉ ቤተሰቡ ይሄን ነው የሚመስለው ማለት ነው። በሚፈጸምበት ጊዜ የሚደረግ መድኃኒት አለ። መድኃኒት አለ። ስለዚህ ሙሉ ቤተሰቡ እንደዚህ ነው የሚመስለው ማለት ነው። ግዴለም ልስጥህና መድኃኒቱ አንተ ያንተን መድኃኒት እኔ ወስጄ ምንም የማደርገው ነገር የለም እዚህ ጋር። እኔ ወደ አንተ ለመምጣት ሳይሆን አንተን ወደ እኔ ለማምጣት ነው እየሞከርኩ ያለሁት እዚህ ጋር። ገብቶሃል አይደል? አንተ እኮ ህፃን አንተ ማደግ አለብህ ገና መጀመሪያ። ስለኔ ማደግ ምናምን አንተ አትነግረኝም። ግን የዚህ ልጅ ሁኔታ እንደዚህ አባት ነው በነገራችን ላይ በስነ ስርዓት ብታወራኝ ጥሩ ነው። እሺ እኔ በስነ ስርዓት ነው ታግሼ ነው እያወራሁ ያለሁት። ታግሼ ነው። ተረጋጊ እባክሽ አንቺ በቃ ተረጋጊ እባክሽ። ተረጋጊ እያልኩሽ ነው። እኔንም አድምጪኝ እባክሽ። ይሄ ሁሉ ነገር መሆነው እኮ ለአንቺ መፍትሄ ለመፈለግ ነው አይደል? እንደውም ከዚህ በላይ አንተ ራሱ ማውራት አልፈልግም። እባክህ ተረጋጋ። እኔ ምንም እንዲፈጠር አልፈልግም እዚህ መሃል። ግን ለምጠይቅህ ጥያቄ እኔ ችግር የለውም። አደንም ወጣህ የትም ወጣህ እኔ ወደ አንተ እንድመጣም ከሆነ የምትፈልገው ችግር የለውም። ያንተን መንገድ ታሳየኝና አሳምነኸኝ እምመጣ ይሆናል። ለሱ ችግር የለውም። ግን ደግሞ ይሄ ልጅ እንደዚህ የሆነበት ምክንያት ምንድነው? ችግር የለውም እሱን። እሺ ይሄ ልጅ እንደዚህ የሆነበት ምክንያት ንገረኝ እስቲ። ምን ሆነ ይሄ ልጅ? ለምንድነው ከጓደኞቹ ጋር የማይጮተው? እያየኸው እኮ ነው። ለምንድነው ትምህርት ቤት ያልገባው? የሚሰጡት ስም አለ። ይሄ ልጅ እንደዚህ የሆነበት ምክንያት
ከሰውነት ተራ የወጣበት ምክንያት ምንድነው? ሐኪም ቤት እንኳን አልተወለደ። ሐኪም ቤት ምን ይጠቅማል? ምን ይጠቅማል? ሐኪም ቤት ምን ማለት ነው? አንድ ጽንስ እኮ ከተረገዘበት እስከሚወለድበት ጊዜ የሕክምና ክትትል ያስፈልገዋል። ለኛ በራሳችን መንገድ ነው የምንከታተለው። በራሳችሁ መንገድማ ስለተከታተላችሁ ትክክል የሚመጣ ከቅድመ አያቶቻችን የሚመጣ ትክክል ያልሆነ መንገድ ስለተከተላችሁ እኮ ነው ይሄ ልጅ እንደዚህ አድርጋችሁ የፈጠራችሁ። ያንተ ትክክል እንደሆነ በምን ታውቃለህ? ይሄ ልጅ የሚወልደው ነገ የሚወልደው ልጅስ ምን እንደሚሆን ማን ያውቃል? ይኸውልህ ተምሬያለሁ ነው ያልከው? አዎ ተምሬያለሁ። እውነትና ትክክል አንጻራዊ ነው። ምን ማለት ነው? እውነትና ትክክል አንጻራዊ ነው ማለት ያንተ እውነት ነው፣ የኔ እውነት ደግሞ የራሴ እውነት። ያንተ እውነት ልክ አይደለም እኮ ነው እያልኩ ያለሁት እዚህ ጋር ትረዳኛለህ መቼስ ብዬ አስባለሁ። ይሄ ልጅ ነገ የሚወልደው ልጅስ ይሄ ልጅ ነገ ማግባት ይፈልጋል፣ መውለድ ይፈልጋል። ከዛ በኋላ የሚፈጠሩ ህይወቶችስ ምንድነው የሚሆነው? ይወልዳል። ምን አይነት ልጅ ነው የሚወልደው? ራሱን የሚመስል ልጅ። አዎ። እንዴት ነው እንደዚህ ማለት? እንደዚህ እኮ ሊሆን አይችልም እኮ ነው እያልኩ ያለው። ሊሆን ይችላል እያልኩ ነው። ምድረን ፈልጓል። ለምንድን ነው አንተ በተከተልከው የባዕድ አምልኮ አንተ በተከተልከው ጥንቁልና ውስጥ ይሄ ልጅ ምንም የማያውቅ አንድ ፍሬ ልጅ ከተ የምታሰቃየው ለምንድን ነው? ልጅ መለኩ አንድ ነገር ልንገርህ። ማንደላካ አላውቅም። ምናልባት ከኛ ተሻግሮ ሌላ አዋቂ ቤት አለ። ምናልባት የኛ እየበለጠ ሲመጣ የኛ ስኬታማ የሆነ ሲመጣ ሂድና አዘናጋው፣ ይሄንን ነገር አስቁመው፣ እኛ እንስራ ምናምን ብለው ከሆነ አትልፋ። እኔ የአያቶችን የቅድመ አያቶችን መንገድ ማስቀጠል አይቀርም። ይኸውልህ አድምጠኝ። እኔ እንዳንተ አይነት ሰው አይደለሁም። አላዳምጥም። በቃ ተይ። እባክህ ተረጋጋ፣ እባክህ ተረጋጋ፣ ተረጋጋ እባክህ። ተረጋጋ እባክህ። ይኸውልህ ያው እንግዲህ ቤተሰቦቼ አረጋግቸው ተመልሰናል። እንግዲህ አሁን ወደ መፍትሄው ነው መሄድ ያለብን ብዬ ስላሰብኩኝ አሁን መፍትሄው ላይ የምናወራ ይሆናል። ያው እንግዲህ በጣም እኔም ሲመስለኝ በንዴት ነበር ሳወራ የነበረውና ላደረኩት ነገር ሁሉ በጣም ይቅርታ እጠይቃለሁ። ያው እንግዲህ ከዚህ በኋላ ለመፍትሄው ነው እንትን ማለት ያለብን። ልጅህም እንደ ልጆች ተምሮ እንደ ልጆች አድጎ ትልቅ ደረጃ ላይ እንዲደርስ ነው የኛም ፍላጎት። አንተም ደግሞ የራስህን ስራ ይዘህ የራስህን ኑሮ የራስህን ትዳር እንድትመራ ነው የምንፈልገው። ማንም ሰው ከማንም አንሶ እንዲታይ አንፈልግም እና ላጠፋሁት ነገር ሁሉ በጣም ይቅርታ እጠይቃለሁ። ልጅ ብሩክ ምን መሰለህ፣ እኔ ሁሉ ነገር ማድረገው ወድጄ አይደለም ተገድጄ ነው። ይህን ነገር ከቅድመ አያቶቼ የመጣውን ነገር ካላስቀጠልኩ ህይወታችን ይቋረጣል። ይኸውልህ የሰው ልጅ ራሱን ያሳመነው ነገር ነው እንጂ አንተ ይሄን ይኸውልህ አድምጠኝ እባክህ። ይኸውልህ እኔ በማውቀው ነገር በመከተለውም እምነት ያለ ነገር አለ። ይኸውልህ አንተ ራስህን ስላሳመንከው ነገ ይሄን ነገር ባቆም የኔም ህይወት ይቆማል፣ ልጄ ላይም ሚስቴ ላይም አደጋ ይፈጠራል ብለህ ፈርተህ ሊሆን ይችላል። ግን ምንም ነገር እንደማይፈጠር ይኸውልህ እኔ በጣም እርግጠኛ ነኝ። ምክንያቱም የሰው ልጅ ራሱ አንተ እንዴት ነው እርግጠኛ መሆን የምትችለው? ይሄን ይኸውልህ የዚህ ልጅ ህመም ያመኛል፣ እኔ ያመኛል። ስንት ጊዜ ይሄ ልጅ አሳዝኖኝ ሁሉንም ነገር ለማቆም ሞክሬ ነበር እና በተባልኩበት ጊዜ አልሄድም ነበር። ሲወድቅ ሲፈነከት ተሳቀቅኩ። የሆነ ነገር ሲሆን እኔ ላይ ሳይሆን እሱ ላይ ነው የሚሆነው ሁሉም ነገር። ብዙ ሞክሬያለሁ፣ ከልጆች ጋር እንዲግባባ፣ ከልጆች ጋር እንዲኖር፣ ትምህርት እንዲማር ሞክሬያለሁ። ግን በጣም ከባድ ነበር። ሳልፈልግ ተገድጄ የዚህ ልጅ እንባ የማያመኝ ይመስላል። እንደ ልጅ አልተጫወተም። እኔም መኖር እፈልግ ነበር። ተገለልኩ። ይህን ነገር ካላስቀጠልኩ እኔ ላይም እንዳደረጉ አላውቅም። ለወጣ በወሰንኩበት ቅጽበት የሆነ ነገር ይፈጠራል። ሀሳቢ በሙሉ ይከሽፋል። እኔም መኖር እፈልግ ነበር። ሀሳቦች ነበሩ። እንዳንተ ትልቅ ጋዜጠኛ ተምሪ ብዙ ነገር ማድረግ እችላለሁ። እኔ ያላየሁትን ህይወት እሱ እንዲኖር እፈልጋለሁ። ግን የዚህ ነገር ብዙ ነው። እኛ መርዳት በምንችለው ሁሉ እንደምንረዳህ ቃል እገባልሃለሁ። አድምጠኝ እባክህ እና ይሄን ነገር ማቆም ባለብን መንገድ በገንዘብም ይሁን በምንም ይሁን ማድረግ ባለብን መንገድ አድርገን ይሄን ነገር ማስቆም አለብን። ምክንያቱም ነገ ይሄ ልጅ ወልዶ የሱ ልጅ ላይም እንዲቀጥል ማድረግ የለብንም።
እየተረዳኸኝ ያለህ ይመስለኛል። ምክንያቱም የተሻለ ህይወት ነው የሚገባችሁ፣ የተሻለ ኑሮ ነው የሚገባችሁ እና ይሄን ነገር እዚሁ ነው ማቆም ያለብን። ነገ እንዲቀጥል መፍቀድ የለብንም። ያንተ አያቶች ያንተ ቅድመ አያቶች እየቀጠለ መጥቶ አንተ ላይ እንዲደርስ አድርጓል፣ እዚህ ልጅ ላይም እንዲደርስ አድርጓል እና ከዚህ በኋላ ይሄን ነገር ለማስቆም ነው ማውራት ያለብን። ተረድተኛ አይደል? በዚህ ሰዓት ገንዘብ ሰርቼ ማምጣት አልችልም። ምክንያቱም ገንዘብ ማግኘው ያንን ስራ ብሰራ ነው። በራሴ በላቤ ሰርቼ ላምጣ ብል አልችልም። ሞክሬ ገንዘብ የለም፣ በቃ ደሃ ነኝ። ስለዚህ አሁን ደግሞ ሌላ ህይወት መቀጠል ትችላለህ። ለልጅ ስትል ከዚህ ህይወት ማውጣት ትችላለህ። ለልጄ ስል ዛሬ ፍግም ብል ደስ ነው የሚለኝ። ልጄ ይኑር። ልጄን አስተምር። ችግሩ ገንዘብ ከሆነ እኛም ችግር የለውም። ይኸውልህ ፋይናንሻሊ እኛም መርዳት የምንችለው ነገር ካለ የምንረዳችሁ ይሆናል። ምክንያቱም አንዳንድ ነገሮችን እናረግላችኋለን። ልጁም እንዲማር እኛ የምናግዘው ይሆናል። ትምህርት ቤቶችንም አናግረን እንዲገባ የምናረግ ይሆናል። ካልሆነም ደግሞ በግል አስተማሪ ቀጥረን እዚሁ ቤቱ ተቀምጦ እንዲማር ማድረግ የምንችል ይሆናል። ከልጆች ጋር ሞቶ እንዲጫወት አንዳንድ ነገሮችን ሳይካትሪስት ጋር ወስደን አንተንም እሱንም ቢሆን ወስደን ከነሱ ጋር ግንኙነት አድርጋችሁ ያለውን ነገር ተነጋግራችሁ ነገ የተሻለ ነገር እንድታገኙ ነው የኛ ፍላጎት። ገብቷል አይደል? ልጅ ብሩክ አሁን ዛሬም እዚህ ካሜራ ስታመጣ ትንሽም ቢሆን በህይወቴ ማስበው ነገር ልጄ ተምሮ እንደ ኩዮቹ እንዲሆን ነው። እኔ ስለኔ አይደለም፣ እኔ ምንም ነው ከዚህ በኋላ ልጄ ግን ቢያንስ ያሳለፍኩትን ህይወት አያሳልፍ፣ አይገረል እኮ እሱማ ከሆነ ያ ታሪክ ነገር እንዲቀር አድርጓ። ማህበረሰብ ከባድ ነው። ዛሬ እንደዚህ ሆንኩበት ምክንያት ማህበረሰብ አገለለኝ። እቺ እንኳን ሚስቴ ብዬ አግብቻት እየኖርኩ ትክክለኛ ባልሆነ መንገድም ቢሆን አገባዋት። ሁሌ ይሄ ሁሉ ነገር ሲደረግብን ማህበረሰቡ ጎረቤት ሲዘባበትብን ዝም ብላ በውስጧ ይዛለች። አንድ ቀን ልታወራኝ አልፈለገችም። ግን ያ ተገደን ነው እንደዚህ የምንኖረው፣ ተገደን ነው። አሁን ይኸውልህ ማስተላለፍ የምፈልገው መልእክት ቤት ማህበረሰብ ሰው አያግል። ለምን እኛ እኮ ይኸውልህ አሁን ስልክ እጠቀማለሁ፣ ብዙ ነገር አደርጋለሁ፣ እንደ ሰው መናገር እችላለሁ፣ ስልክ የተለያዩ ስልክ መደወል እችላለሁ። አሁን ላይ ያለው ሰው በሙሉ የሚያደርገውን ነገር አደርጋለሁ። እንደ ዝንጀሮ የሚቆጥሩ እንደሌላ ልጄንም ብትል እንጂ እኛ ሰው ነን፣ በትክክል ሰው ነን። ሌላ ነገር የለም። ዝንጀሮ አይደለንም፣ ሰው ነን። በትክክል ሰው የሚያደርገውን ነገር እናደርጋለን። ምግብ እናመስላለን፣ ሰው የሚያደርገውን ነገር ስልክ እንጠቀማለን፣ ቴክኖሎጂ የውጤቶች እንጠቀማለን። ግን ሰው ሊያገልህ ሲፈልግ ትንሽ ነገር ነው የሚፈልገው። ያ ነገር ነው መስተካከል መቆም ያለበት። ልጄ ነው። እኛ በምንችለው ሁሉ የምናግዛችሁ ይሆናል። እንደነገርከኝ ከሆነ ሰርቼም ገንዘብ ማግኘት አልችልም ብለኸኛል። አንዳንድ ነገሮች ሕክምናም ቢሆን እኛ የምንወስዳችሁ ይሆናል። እናንተንም መርዳት የሚፈልጉ ሰዎች ይኖሩ ይሆናል እና ከነሱም ከኛ ጋር ኮንታክት በማድረግ እናንተን መርዳት የሚችሉበትን መንገድ የምናመቻች ይሆናል። ግን ከዚህ በኋላ ይሄ ልጅ የተሻለ ነገር ላይ ነው። አንተም እንደማየው ለልጅህ በጣም እንደምትጨነቅ፣ ለልጅህ በጣም እንደምታስብ ነው እየታየኝ ያለው እና እንግዲህ ለሱ እኛ የምናረግለት ነገር ይኖራል። ገብቷል አይደል? መማርም የሚችልበት አጋጣሚ ካለ ትምህርት ቤት አስገብተን እናስተምረዋለን። ካልሆነም ደግሞ እዚሁ ድረስ መምህሮች መጥተው እንዲያስተምሩት ማድረግም እንችላለን። እሱንም ማገዝ የሚፈልጉ አስጠኞችም የተለያዩ ነገሮችም ሊኖሩ ይችላሉ እና እኛ የምንችለውን ለሱ የምናረግለት ነገር ይኖራል። ግን ይሄን ነገር እዚህ ጋር ማቆም አለብን። ባዕድ አምልኮ፣ ጥንቁልና የሚባል ነገር እንደ ሀገርም ተብተው የያዘን ነገር ይሄ ስለሆነ እዚህ ጋር ማቆም አለብን። ይሄን ነገር ዛሬ በእኛ ደርሶ ነገ በልጆቻችን ከነገ ወዲያ በልጅ ልጆቻችን እንዲቀጥል ማድረግ የለብንም ነው የኔ አባባል። ተረዳኝ አይደል? ምን መሰለ ብሩክ፣ እኔ ገንዘብ የለኝም፣ ብር የለኝም፣ ደሃ ነኝ። ገንዘብ ከሰጣችሁ የምታግዙኝ ከሆነ ልጄን እንደ ሰው ቀና ብሎ እንዲሄድ የደረገውን ልብስ ታዋለ ቀና ብሎ እንዲሄድ እንዲማር ገንዘብ ከሰጣችሁኝ ካገዛችሁኝ ደስ ይለኛል። ምክንያቱም እዚህ ጋር መኖር ያለበት ልጅ አለኝ። ለሱ መሞት ካለብኝ እሞታለሁ። ግን አሁን ይህንን ስራ እኔ ላይ ነው ያለው። ይህን ካላስቀጠልኩ እሱ ይሞታል እና ይህንን ለአንዴና ለመጨረሻ ጊዜ እኔ መገላገል እፈልጋለሁ። አልፈልግም ከዚህ በኋላ መኖር በዚህ ህይወት። እኔ ሞቼም ቢሆን ልጄ እናንተ አስተምሩልኝ፣ ለውጡልኝ። ከሰው እኩል ይሆን እኔ መስዋዕትነት እሆናለሁ ለሱ። እኔም ሰልችቶኛል፣ ግን ተይዤ ነው
አልወጣም። ተምታምለከውን አምላክ ማምለክ ነው የሚፈልጋሉ ግን አስተዳደግ ሌላ ስለሆነ አእምሮ ውስጥ የተሞላው ነገር ሌላ ስለሆነ ነው ተገፍቼ ነው። ስለዚህ አንተ የምታግዘን ከሆነ ማህበረሰቡ ማያገለን ከሆነ ልጅን ማያገሉት ከሆነ እኩል ከልጆች ጋር ተቀምጦ ትምህርት ቤት የሚማር ከሆነ እድሜው ገና መለወጥ ይችላል። አመሰግናለሁ አንተን። እኛም በጣም እናመሰግናለን። እንግዲህ ያው ከሞላ ጎደል በደንብ ተረድቻለሁ። ምክንያቱም አንተም ፈልገኸው ያመጣኸው ነገር አይደለም እንደማየውና አንተም የመቀየር የመስራት ቤተሰብ የመምራት ፍላጎት አለህና ያን ነገር ደግሞ እሱን ብቻ አይደለም እኛም የምናግዘው አንተንም እንደምናግዝህ ከወዲሁ ቃል እገባልሃለሁ። ምክንያቱም የተለያዩ ቦታዎች ጋር በመውሰድ ሳይካትሪስቶች ጋር በማገናኘት ጸበልም ሊሆን ይችላል እንግዲህ በእኛ እምነት ወደ ጸበልም ወስደን ቢሆን ይችላል ይሄን ነገር እንድታቆም የምንረዳህ ይሆናል። ቤተሰብህንም በስርዓት እንድትመራ የምናረግህ ይሆናል። እንግዲህ አንተም እገዛህ ከተጨመረበት ማለት ነው። ችግር የለውም። እኔ ጸበልም ከሆነ ያው ጸበልን ሲባል ነው የምሰማው ምን እንደሆነ አላውቅም። ይዘኝ የምትሄድ ከሆነ ያው እኔ ህይወት ሌላ ነበርና ይዘኝ የምትሄድ ከሆነ የምትከታተለኝ ከሆነ ከጎኔ የምትሆን ከሆነ እንግዲህ እንሞክራለን። ችግር የለውም። መልካም እሺ። እንግዲህ አንቺም እንደሰማሽው ነውና መጠየቅ የምትፈልጊው ነገር ካለ ቅድምም ስትይኝ የነበሩ አንዳንድ ነገሮች አሉ እኔ በቅቶኛል ከሱ ጋር መኖር አልፈልግም ምናምን አንዳንድ ነገሮችን ብለሽኝ ነበርና እንደምታዩ ነው እንግዲህ እሱም ፈልጎት ያመጣው ነገር ምንም የለምና በቤተሰብ ጫና የመጣበት ነገር ነው ሁሉም ነገርና አንቺስ ምንድነው ሐሳብሽ ከዚህ በኋላ ምንስ ለማድረግ ነው የምታስቢው? እኔ ቅድም እንደነገርኩ ነው እነሱ ከዚህ ህይወት ወጥቶ ከዚህ ማለት ለኔ ራሱ እንግዳ ነው የሆነ ቅድም እንደነገርኩ ልጄም በሱ ምክንያት እሱም እንግዲህ በአባቶቻቸው በመጣ ነገር ነው እየተሰቃያለና እንደው ከዚህ ህይወት ብቻ ከወጡ ወደ ጸበልም ከሄዱ እንደው ልጄም ከዳነ እሱም ከዳነ እኔ ምንም ችግር የለብኝም። እነሱንም ለማስታመም ወደ ጸበልም ለመውሰድ መችለውን ሁሉ አደርጋለሁ። ግን እናንተ መርዳት የምትችሉትን ከረዳችሁን ከዚህ ህይወት ብቻ እንዲወጡና ሌሎች ሰዎችም ደግሞ ከነሱ ጀርባ በጣም ብዙ ሰዎች ይኖሩ ይሆናል እንደዚህ የተሰቃዩ ቤት ውስጥ የተዘጋባቸው ወጥተው እንደዚህ ያልተናገሩ እኔ ስለተናገርኩ አይደለምና እንደው እናንተም እግዚአብሔር ይስጣችሁ። ስለዚህ ከዚህ ህይወት እንዲወጡና እዛ ሄደን ህብረተሰቡም እንዲማር ከዚህ ይሄ ባድ አምልኮ የሚባለውን እንዲተው እና ወደ ፈጣሪያቸውን አመስግኖ ፈጣሪያቸው ይቅር በላቸውና እንደው አባቴም አለ እንደው ንስሐም ገብተው ምንም አድርጎ ከዚህ ህይወትና ይሄንን እንደው እርግፍ አድርጎ እንዲተው ብቻ ነው እኔ የምፈልገው። ያው እንችለውን እናግዛለን አብረን እንግዲህ የተሻለ ነገር ላይ እንደምንደርስ ተስፋ አደርጋለሁኝ። እንግዲህ አቢስ አንተስ ምንድነው የምትፈልገው? ወደፊት ምንድነው መሆን የምትፈልገው ማሳካት የምትፈልገው በህይወትስ? እኛስ ምን ብናረግልህ በጣም ደስ ይልሃል? እኔ እንግዲህ ያው መማር እፈልጋለሁ። እሺ ከጓደኞችም ጋር አብሬ መጫወት መቦረቅ እፈልጋለሁ። በቃ እንዳገሉኝ ብቻ ነው የማልፈልገው። እኔ ብዙ አላማ አለኝ። ከረዱኝ ካገዙኝ ብዙ ነገሮችን እናንተም እንድታደርጉልኝ እፈልጋለሁ። እሺ አባቴንም እንዲሰድቡብኝ አልፈልግም። እናቴም ጋር መኖር እፈልጋለሁ። በቃ ነው ያለው እንግዲህ ልጆችም አብሬ የምንጫወት ጓደኞችም አቢ ዝንጀሮ ባይሉኝ ደስ ይለኛል። በቃ እንደዚህ ነው የምፈልገው። በጣም ነው ደስተኛ ነኝ ከጫካ በመውጣቴ። እዚህ በመኖሬም ዋሻው ይበርዳል። እዚህ በመኖሬ ደስተኛ ነኝ። እኛ እናግዝሃለን በሁሉም ነገር እኛ የምናግዝ ይሆናል። ተረጋጋ እባክህ ተረጋጋ አንተ። እኛ በሁሉም ነገር የምናግዝ ይሆናል። እሺ ያው እንግዲህ የልጅህ እንደዚህ ማለት ይሆናል አንተን እያስለቀሰህ ያለውና መረጋጋት ነው ያለብህ። በሁሉ ነገር እናስተካክለዋለን። እሺ አንተም ተረጋጋ። እሺ አቢ። ያው እንግዲህ ውድ ቤተሰቦቼ እንግዲህ የዚህ ቤተሰብ ታሪክ በዚህ መቋጫውን አግኝቷል ብዬ አስባለሁ። በተሻለ ነገር ይመስለኛል ነገሮችን የቋጨናቸውና እንደምታዩት ቤተሰቡም ወደፊት የተሻለ ነገር ላይ እንደምናደርገው በዚህ ነገር ላይ ደግሞ ሞያው ያላችሁ እነሱ መርዳት የምትፈልጉ ሰዎች ካላችሁ ከኛ ጋር ኮንታክት አድርጋችሁ መርዳት ትችላላችሁና ያለውን ነገር እዚህ ጋር ቋጭተናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ